ቅዱስ ባስልዮስ ይህንን ሕግ ሲሰራ ወይም ይህንን ሕግ ሲደነግግ ብቻው አይደለም የደነገገው። እነዚህ አብሮት የነበሩት ወንድሞቹ በጊዜው የነበሩት እና አቡነ ጎርጎርዮስ ቀደም ብዬ እንዳነሳሁላችሁ ከነሱ ጋር እየተጻጻፈ ደብዳቤው መጨረሻ ላይ በሲኖዶስ እንዲጸድቅለት አስደርጓል። ይህ አባትና ትልቅ ስራ ሰርቶ ነው ያለፈው። በዚህኛው ሳይድ ደግሞ በ346 አካባቢ የተነሱ በግብጽ በረሃ አካባቢ ማለት ነው የአባ ጳጉሚስ ተከታይ የነበሩት አባ ሲና የሚባሉ ባህታዊ ትልቅ አባት ነበሩ። እኛ አባትም የነበረውን የስርዓተ ምንኩስና ወይም የአኗኗር ዘይቤ በሚገርም ሁኔታ ቀይሰው አስተካክለው መነኮሳቱና ህዝቡ ተፈራርተው እንዳይኖሩ በቀላል መንገድ እንዲቀራረቡና ሁለቱንም ለመንግስተ ሰማያት እንዲሮጡ እንዲሽቀዳደሙ እርስ በርሳቸው እንዲተሳሰቡ በፍቅር እንዲኖሩ ያደረጉበት አንድ ራሳቸው የሆነ ህግና ስርዓት ነበራቸውና ስለሳቸው የጻፈው አባ ቢሳ የሚባል የእሳቸው ደቀ መዝሙር የነበረ መጽሐፍ አለና እሱ መጽሐፍ ጠቁማችሁ ደስ ይለኛል። ላይፍ ኦፍ ሸኑቴ ባይ ቢሳ ላይፍ ኦፍ ሸኑቴ ኮፕቲክ ዘ ካኖንስ ኦፍ ሸኑቴ የሚል መጽሐፍ በዌብሳይታቸው ውስጥ ገብታችሁ ብትፈልጉት ለእያንዳንዱ የሰሯቸውን ታሪኮች እዛው ላይ ዘርዝሮት እናስቀምጦት ታገኙታላችሁ ማለት ነው። እና እንግዲህ የቀደሙት መነኮሳያት አባቶቻችን ቅዱስ እንጦንስ የጀመረው ጅማሮ በበረሃ ሆኖ ጥሩ ጅማሮ ሆኖ እሱ በመከተል እያንዳንዱ ማድረግ ያለብንን ስራዎች ምን መስራት እንዳለብን ምን መከተል እንዳለብን ግን በጥንቃቄ መርምረው ህግና ስርዓትን ሰርተው አልፈዋል እነዚህ አባቶች ማለት ነው። እና እንግዲህ አባ ሴና ከተነሳ በኋላ ከዛ በኋላ ያሉትን ነገሮች እንግዲህ ግብጽ የነበረችበት ወይም የግብጽ ኦርቶዶክስ ቤተክርስቲያን የነበረችበትን ሁኔታ በጣም አሰቃቂ ሁኔታ ነበርና እስከ 15ኛው መቶ ክፍለ ዘመን ላይ ገዳማቶቿ ፈርሰው መነኮሳቱ ተበታትነው ህዝቧ ተበትነው በአጠቃላይ ነው የነበረችውና ከ15 በኋላ ያለው ነገር ነው መንቀሳቀስ መነሳት የጀመረችው። በዋናነት ግን በ20ኛው መቶ ክፍለ ዘመን እንግዲህ እንደሚታወቀው አባ ሽኖዳ ሳልሳይ ናቸው እንግዲህ ስርዓተ ምንኩስናውን የበለጠ እንዲጠነካከር ወይም እንዲነቃቃ ያደረጉ ማለት ነው። እና ካደረጓቸው መካከል እሳቸው ምንድነው መነኮሳቱ በተግባር በትምህርት የታነጹ ወጣቶች ሰበሰቡ። በፕሮፌሰርነት በዶክተርነት በቃ በሁሉም ነገር የታነጹ ወጣቶች ነው እንግዲህ መነኮሳት ሆነው እንዲያገለግሉ ያስደረጓቸውና ያንንም ሲያደርጉ በዓላማና ዓላማ ነበረ። በቃ አንድ መነኩሴ ከመነኮስኩ አልማርም ወይም ራሴን አላሻሽልም ወይም ራሴን አላነቃም የሚለው ነገር ዓላማ እንዳይኖረው፣ እንደዛ ካለማ ለራሱ ለብቻው ብቻ በብቸኝነቱ መኖሩ ለራሱ ብቻ ነው የሚያተርፈው፣ ስለዚህ የጋን መብራት ይሆናል የሚለውን እቅድ ነበር የሳቸውና ወጣቱ አሰማሩት። ያሰማሩት ምንድነው በየትምህርት ቤቱ እየገቡ እንዲያስተምሩ ሆስፒታሎች ያነጿቸው ራሳቸው ያነጿቸው ሆስፒታሎች አሉ። አባ ሽኖዳ ራሳቸው ያሳደጓቸው ዩኒቨርሲቲው እስከ ዩኒቨርሲቲ ድረስ ያደረሷቸው ስነ መለኮት ዩኒቨርሲቲዎች አሉ። እነዚህ ዩኒቨርሲቲዎች በኢንተርናሽናል ዩኒቨርሲቲ ተመዝግበው ነው እያስተማሩ የሚገኙት በአሁኑ ሰዓትና እነዚህ በሙሉ ገብተው መነኮሳቱ ራሳቸው እንዲያስተምሩ ህዝቡን እንዲቀርጹ ወጣቱን እንዲይዙ አስደርገዋል። ያ ብቻ አይደለም፣ የሚገርመው ነገር በጥበብ እንዲመሯቸው ወጣቱ እንዲያዝ በየሙዚቃ የወጣቱ ማሰልጠኛ የአርት ማሰልጠኛ ቦታዎች ሳይቀር እየገቡ በኪነ ጥበቡ ዙሪያ ላይ በሙዚቃ ቤቶች ላይ በስፖርት ቦታዎች ላይ ሳይቀር እየተዘዋወሩ መነኮሳቱ እንዲያንጿቸውና ወጣቱን በፍቅር ወደ ክርስትና ህይወቱ ይበልጥ እንዲመጣ ካስደረጉት አባት መካከል አንዱ ናቸው። ያ ብቻ አይደለም፣ አውሮፓም አሜሪካም የትም ሀገራት ሄደው መነኮሳያት ገዳማትን እንዲገድሙ ወጣቱ እንዲይዙ ያላመነውን እንዲያሳምኑ ያመነውን በእምነቱ ጸንቶ እንዲጓዝ ከህፃንነታቸው ጀምሮ ህፃናቶቹ በአለት እንዲቆሙ ከሰሩ መካከል አባት አንዱ አባ ሽኖዳ ናቸው። እና እንግዲህ እንደምናውቀው የእሳቸው መጽሐፍት ምክር አዘል መጽሐፍት ስለሆኑ በኢትዮጵያ እየመጡ በትርጉም አማካኝነት ማለት ነው በየሰንበት ትምህርት ቤቱ በየቤተ መጽሐፍቱ ውስጥ ታገኙታላችሁ መጽሐፋቸው ማለት ነው። እና እሳቸው በእርግጥ በይፋዊ የሆነ የስርዓተ ምንኩስናን አኗኗር መጽሐፍ አልጻፉም፣ ግን ያደረጉት በተግባር ነው ሁሉም ነገር ያሳዩትና በጣም የደነቀኝ ነገር ካነበብኩት ታሪካቸው ውስጥ ላይ መነኮሳያት ናቸው። በእርግጥ ቀድመውም እንዲማሩ በራሳቸው ታንጸው እንዲኖሩ አስደርገዋቸዋል እኛ አባትና ከዛም ባሻገር
የበለጠ ስፔሻላይዝድ እንዲያደርጉ ክሪቲካል የሆኑ በሽታ ለማከም ወይም ለመመራመር በየዩኒቨርሲቲው በየዘመናዊ ዩኒቨርሲቲ ገብተው እንዲማሩም ያስደርጉ ነበረ። ስቲልም በእንደሱ አይነት ነው ግብጽ የምትከተለው እና ምንኩስና ህይወታቸው ላይ ምን ያህል እንደሰሩበት የሚያሳይ ጉዳይ ነው ማለት ነው። ስለዚህ አባ ሽኖዳ የቀረጿቸውን እነዚህ የተቀረጹትን እቅዶች የመነኮሳቱ የአኗኗር ዘይቤ ማለት ነው ቀስ በቀስ እስከ አውሮፓ ድረስ እስከ አሜሪካ ድረስ እስከ መላው ዓለም ድረስ ተስፋፍቶ በትላልቅ ከተሞች መካከል ካቴድራል ገዳም አድርገው ገድመው መነኮሳቱ ናቸው ይዘውት የምታገኙት። እንዲሁ በሌላው እንኳን ብንተው በካይሮ ከተማ ውስጥ ብቻ ገዳማት አሏቸው። ሰርች ለማድረግ ለመፈለግ እንዲያመቻችሁ በጠቅስላችሁ እነዚህ ገዳማት ደስ ይለኛል በጣም። የቅዱስ ሚናስ እና የቅዱስ ስምዖን፣ ቅዱስ ቪክቶር ወይም አቡ ሰይፈን፣ ቅዱስ ጊዮርጊስ ሰንሰለቱ የሚገኝበት ባህረት ዙ ወይላ ቨርጅን መሪ ኮንቬንት የሚሉት እንደዛውም ደግሞ በሁለተኛ ደረጃ የቅዱስ ጊዮርጊስ አለ እና ቅዱስ ቴዎድሮስ እና ቅዱስ ደሚያና እነዚህ ገዳማት በካይሮ ከተማ ውስጥ ብቻ የሚገኙ ገዳማት ናቸው ማለት ነው። ታዲያ እነዚህ አባቶች የነበሩበት ድሮና ዘንድሮ የምንኩስና ህይወታቸው ምን ደረጃ ላይ ደረሰ የሚለውን ነገር መገንዘብና ማየት ወይም መፈተሽ የሚያቅት አይመስለኝም። ምክንያቱም በበረሃ ጀመሩት፣ እነሱ ራሳቸው ናቸው በበረሃ የጀመሩት፣ ቀጠሉ፣ ቀስ እያደረጉ አሳደጉት። ለቤተ ክርስቲያናቸው የሚጠቅማትን ለህዝበ ክርስቲያኑ የሚጠቅመውን ነገር ስራዎችን እየሰሩ አሁን ያሉበትና የደረሱበት ደረጃ ማየት ይቻላል ማለት ነው። ሶሪያ እንደዛው በተመሳሳይ መንገድ በ3ኛና በ4ኛው መቶ ክፍለ ዘመን ሶሪያ የነበረችበትን የምንኩስና የአኗኗር ዘይቤያና አሁን ያለችበት ሁኔታ ሰማይና መሬት ነው። ያኔ በመሰሶ ላይ ራሳቸውን ከመቅጣታቸው የተነሳ መነኮሳቱ በመሰሶ ላይ ነበረ ተጋድሏቸው የሚፈጽሙት። ወገን አስባችሁታል? መሰሶ ላይ ተንጠልጥሎ አንድ መናኝ በቃ እዛ ሆኖ ጸሎት እያደረገ እግዚአብሔር ሆይ ማረኝ ያለ የሚጸልይበት ሁኔታ ነበረና ያንን ህይወት አሻሽላው አሳድጋው መነኮሳቱ በመላው ዓለም ተዘዋውሮ ወጣቱ እንዲይዙና ህዝበ ክርስቲያኑ እንዲያስተምሩ አድርገዋል ማለት ነውና ይሄው እንደምታዩ አሁን በስክሪኑ ላይ እነዚህ ሶሪያ ሊቃነ ጳጳሳት ሳይቀር መነኮሳቱ ጭምር ከወጣቱ ጋር ሆኖ በመሃል ስታዲየም ውስጥ ገብተው ኳስ ሲጫወቱ የሚያሳይበት መንገድ ነውና እነዚህ ጸደቁ ወይም አልጸደቁም የሚለውን ነገር በፍጹም በአይምሯቸውም አሳድረውትም ማያውቁም፣ ተናግረውም ማያውቁም፣ ብለውም ማያውቁም። መነኮሳት እንደዚህ ስላደረጉ የራሳቸው አማኝም ሆነ ሌላው ማህበረሰብና በእንደዚህ አይነት መንገድ ነው እንግዲህ ወጣቱ በቀለል ባለ መንገድ በቀለል ባለ የአኗኗር ዘይቤ ወደ ክርስትና ህይወቱ እንዲመለስ ጥሩ ዓላማ ስነ ምግባር እንዲኖረው እንዲታነጽ የሚያደርጉበት የምንኩስና ስርዓታቸው ወይም የስርዓተ ቤተክርስቲያናቸው የአኗኗር ዘይቤያቸው ይህን ይመስላል። እነዚህ የአሃት አብያተ ክርስቲያናት ማለት ነው። መልካም እንግዲህ ስለ አሃት አብያተ ክርስቲያናችን ታከል ካል ጠቁሜያቸዋለሁኝ። መጽሐፍቶቹ ገብታችሁ ማየት ትችላላችሁ። ወደ ኢትዮጵያ ደግሞ እንመለስ። ኢትዮጵያም የምንኩስና ህይወቷ በተለይ ከዛ በፊትም እንኳን ቢኖር የበለጠ ያሳደገችው ወይም ደግሞ ምንኩስናው የተጠናከረው ከ6ኛው መቶ ክፍለ ዘመን ከ9 ቅዱሳን በኋላ መምጣት በኋላ ተያይዞ ያለው ጊዜ ነው። እንግዲህ ተስዓቱ ቅዱሳን እንደሚታወቀው ከተለያዩ ምዕራቡ ዓለማት የተውጣጡ እንኳን ቢሆኑ ስርዓተ ምንኩስናቸው የግብጽ ስርዓተ ምንኩስና ነው። እዛ ገብተው በደንብ ስርዓተ ምንኩስናን አጥንተው የመጡ ወደ ኢትዮጵያ የመጡ አባቶች ናቸውና ከነሱ መካከል እና አባ ገሪማ፣ አባ አረጋዊ፣ አባ ፀሐይማ፣ አባ ጴንጤሊዮን፣ አባ ጉባ፣ አባ የማዕታ ስንቶቹ መጥቀስ ይቻላል እና አባ ሊቃኖስ 9 ቅዱሳን ማለት ነውና አጠቃላይ ሲመጡ ግን 3 ዋና ዋና መሰረት የሆኑ ነገሮችን ነው ጥለው የሄዱት። እነዚህ አባቶች ሲመጡ ስርዓተ ምንኩስናን ማስተማር፣ እንደገና መጻሕፍት በጊዜው ያልተተረጎሙ የነበሩትን አበይት ታላላቅ መጻሕፍት የቤተክርስቲያናችን እነሱን እየመረመሩ መተርጎምና ማስተርጎም፣ ቀጥሎ ደግሞ ህብረተሰቡን ያላመነውን ህብረተሰብ እንዲያምን በየቦታው እየተዘዋወሩ እያስጠመቁ ወደ ቤተክርስቲያን ወይም ወደ ክርስትና ህይወት ይመልሱ ነበር። እነዚህ ዋና መሰረት ዓላማቸው በዚህ የተመሰረተ ነበር ማለት ነው። ገሎቻቸውን ገለጽ አድርጋችሁ ማየት ትችላላችሁ። የነሱ ማለት ነው ስራቸው ምን ያደርጉ እንደነበርና ከዛ ጋርም ተያይዞ የተነሱት አባቶች እና አባ ኢየሱስ ማ እና አባ በጸሎተ ሚካኤል እና አባ ሳሙኤል ዘዋልድባ፣ አባ ሳሙኤል ዘቆየጽባ፣ አባ ተክለ ሃይማኖት በቃ የመሳሰሉ አባቶቻችን በአጠቃላይ በእንደዛ አይነት የነሱን አርአያ ተከትለው ነበር ሲጓዙ የነበሩ። እንዲያውም የአባ የሁሉም እንዳለ ሆኖ የአባ ተክለ ሃይማኖት አሁን በመናውቀው እንኳን ራሱ በዚህ በአንድ ቤተ መንግስት በዚህ
ያላመኑት ሄደው መቶሎሚ የሚባለው የንጉስ ሹም የነበረውን ገብተው ራቁት የነበረውን ሰው ልብስ እንዴት መልበስ እንዳለበት ጭምር አስተምረው አስጠምቀው ወደ ክርስትና ሕይወት መልሰዋል። እና እኛ አባት ሐዲስ ሐዋርያ ተብለው ነው የሚጠሩ እንግዲህ አቡነ ተክለ ሃይማኖት። ስለዚህ መነሻቸው ምንኩስና ነው፣ ኑሯቸው ምንኩስና ነው፣ ዓላማቸውም ወንጌልን ማስፋፋት ነበረ። ስለዚህ እነዚህ አባቶች በእንደዚህ አይነት ሁኔታ ነው ተመስርተው የነበሩትና በስተመጨረሻ ነው ወደ በዓታቸው ገብተው ተጋድሏቸውን የፈጸሙት። በረከታቸው ይደርብን እና እናቶቻችንም ስናይ እነ ቅድስት ፍቅርተ ክርስቶስ ማሙስ፣ እነ ክርስቶስ ሰምራ፣ እነ ወለተ መስቀል፣ ሌሎቹንም እናቶች በተመሳሳይ መንገድ ወጣቱን ሴቶቹን በተለይ በሴቶቹ ዙሪያ ላይ እናቶች ይሰሩ ነበረ። ወደ ምንኩስና ሕይወት ሲገቡ ምን አስባችሁ ነው የመጣችሁ? ምን ገብቷችሁ ነው የመጣችሁ? ምን ልታደርጉ ነው የመጣችሁ? ምን ልታደርጉ ነው የመጣችሁ ነው የነበረውና ገብቶታ አንድ ሰው እንዲመነኩስ ራሱ እንዲመራ ከዛም እየለየ ራሱ የሚጠቅመውና የማይጠቅመው ወይም ኃጢአቱንና ጽድቁን እየለየ ራሱ መንገድ እንዲመራ ነው ያደረጉትና ያንን ሕይወት ነበር ሲከተሉ የነበሩት ለማለት ነው።